ተመልሰናል ይላል ካሌብ። የመጀመሪያ እንግዶቻችንን በምትመለከቱት መልኩ የሚገርም ግብዣ አድርገንላቸዋል። ቀጣይ ተጋባዥ እናንተ ናችሁ። ከኛ የሚጠበቀው ምንድነው ካላችሁ ግሬት ሞባይል የነሱን አካውንት 150 ሺህ የማስገባት ቻሌንጅ ሰጥተውናል። የነሱን አካውንት ከስራ አስቀምጥላችኋለሁ። እሱን ፎሎ ማድረግ ኮሜንት ላይ ገብታችሁ ደን ብላችሁ መጻፍ ከናንተ ውስጥ ራንደምሊ 2 ሰው በመምረጥ ሙሉ ወጫችሁን በመሸፈን የሚገርም ግብዣ የምናደርግላችሁ ይሆናል። ዳይ ወደ ፎሎ ወዳችኋለሁ። ፍየል ናት። አተ ግቢው ግን ያበደ ነው፣ ያምራል ምናምን። በቃ እንደዚህ ጥንቸሎች ናቸው እነዚህ። በቃ እንደዚህ ጽድት ያለ ቦታ፣ በቃ ጸጥ ያለ ተፈጥሮን እያደነክ ያበደ ፈዋ። ምን ሊሰራ ነው ደግሞ ዛሬ? ሩዝ ነው ይሄ። ሴቶች ራሱ እኮ የካሌብን ያክል ምግብ ምሰሩ አይመስለኝም። የሱን ያክል ምሰራ ሴት አለች ካለሽ እስኪ ኮሜንት ላይ አለው በይ። እስኪ በስማ በድሮ ታሪኩ ግን ይሄ ሰውዬ ማለት ነው ስጋ ቤት ቆራጭ ነበረ። ጉበት ይላል። ጉበት ነው ያ። ለማንኛውም ፎሎ እያረጋችሁ ፋሚሊ ፎሎ እያረጋችሁ ኧረ ፍጥነት በስመ አብ እጅን እንዳቆርጠው። ሁሉ ነገር ከግቢ ነው። በቃ ከግቢ ዝም ብለህ ወጣ ብለህ ቀንጠስ ቀንጠስ ታደርጋለህ። በቃ ምንድን ነው? ምን ሊሰራ ነው? ዘይት ብቻ ነው ከውጭ የምናስመጣው። በቃ ሌላው ነገር ሁሉም ከግቢያችን ነው። ተቀባይ ላለ በቃ ይሄ ውጪ ላይ ያሉ አይደለ እነዚህ ውሃ ዳር ምናምን ሆነው የሚሰሩት ነጮች ምናምን በቃ ቁጭ እነሱ እናት ካሌብ ማለት በኮይን ተጠረገ። ምን ሊከውን ይሆን? ይህ ይበስላል። ይህ ሲበስል አባ ከታች እንትንን ታስገባለህ፣ ከላይ ምን ትጠባብሳለህ። በቃ እንደሚሰራው ምግብ ግን አልወፈረም ልጁ። ይሄ ምግብ አሁን በእናት ኧረ በስመ አብ ሲጃ ሌላ ቦታ እኮ የለም። በቃ እንደዚህ አይነት ምግብ ያለው ካሌብ ጋር ብቻ ነው። ማንም እንደዚህ አይነት ምግብ አይሰራም። ጽድት ያለ ላይፍ እኮ ነው በእናት። ይኸውልህ አሁን በቃ ይኸው እንደነካ ስታረገው ማለት ፍርፍር ነው የሚለው። አየኸው ቡፌው አንድ ፍየል በቃ ባንዴ ፏ ተደረገች። እነማን ናቸው እዚህ ጋር ተጎራረሱት? ኦስሎ ግን መምጣት አለበት። ኦስሎ ቲዩብ እሱ መምጣት አለበት። እዚህ ግብዣ ላይ መኖር አለበት እሱ ማለት ነው። እሱ እንዲጋበዝ እየሄዳችሁ ካሌብ ኮሜንት ላይ ኦስሎ 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 ማለት አለባችሁ ሁላችሁ ማለት ነው። ቀጣይ ደግሞ እኛ እንሄዳለን። በቃ ቻው። ግባ ግባ ተደበቅ። እንዴ ምን ሆነሽ ነው? ደጋግሜ መጥቼ ንዴቴ ይወጣል። ምን አረግ ያናደርኩሽ? ለምንድን ነው ይሄን ያክል ጊዜ ቆየኸው? ነግሬሽ የለ እንዴ ችግር አጋጥሞ ነው። አንተ በጥፊ ላሰችው። ችግር ምን አገባኝ? ካንተ ተለይቼ 3 ቀን አይደለም 3 ደቂቃ መቆየት እንደሚከብደኝ አታውቅምና ነው እንደሱ። ኧረ ሳክስ ሳክስ ፕሮማክስ አሳመንኩ እንዴ? ትንሽ እንዴ መንጋጭ ለሆነ እኮ ነው ያላቀቅሽው።
ትናፍቀኛለህ የኔ ፍቅር። አንቺም ቢያልሽኝ እኮ እንጂ ደስ ይለኛል። ምን ልስራልህ ታዲያ? ደስ ያለሽ ሄኒ ታውቃለህ እንዴ? ከእናንተ ግቢ ሮጦ ሲወጣ ነው ያዝኩት። ሌባ ነው እንዴ? ኧረ እኔ አላውቀውም። ታውቂዋለሽ እንዴ ፍቅር? ኧረ ሸመጠጠችው። ልሰርቅ ነበር ማለት ነው? ኧረ እኔ ሌባ አይደለሁም። እዚህ ዲሽ ልሰራ መጥቼ እኮ በሩ ዲሽ ታታ ፖሊስ ትላለህ? ፖሊስ? ኧረ አንቺ አላየሽኝም እንዴ? ንገሪው እንጂ። ምን አይነት ዘመን ላይ ደርሰናል? አንተ ሌባ! ፖሊስ ጥሩ ይሄን አንተ የለህም ብሎ ሊሰርቀኝ እኮ ነው። ማንም ይል። ኧረ መቀየር። አንቺ ጄሪ፣ እኔ ነኝ ሌባ? ለምን ፖሊስ አጠሩም? ግን እየቀባጠረ እኮ ነው። የት ነው የምታውቂው? አንቺ ነኝ ሸመጠጥሽኝ። ይኸውልህ ወንድሜ ዴቭ እባላለሁ። የቀድሞ የጄሪ ፍቅረኛ ነኝ። ምን ጉድ ነች? ይመችህ። የድሮ ፍቅረኛ ሆና እንደሆነስ አሁን ቤቴን ለቀውጣ ማለት ቤቴን ለቀውጣ። እሷ ምን ልታረጋት ነው? የኔ ፍቅር ያለፈት። ኧረ ላሽ እንደዚህ አይነት የዋህነት የለም ሲጀመር። ምን አይነት የተባረከ ባል ነው ያለኝ። ግን ቢማገጥበትም ይቀርባል። ኧረ እባክሽ የት ልንሄድ ነው? የቅድሙ ጥፊ ጥፋትሽን መሸፈኛ ነበር አይደለ? ይሄ ደግሞ ማሳረጊያ። መድኃኒዓለም ጥፊ አይንሽም። ኧረ ጥፊ፣ ኧረ ጥፊ። አታቃጠላት በግራ እጁ። እሷ እንደመጣ በጥፊ መታው ነበር። ተበቀላት። ቅዳት ጥፍሬን አታሰራኝም? ይኸውልሽ ማማዬ የእናቱን ቀሚስ ሳይቀይር ለሴት ጥፍር ማሰሪያ የሚጨነቅ ዱርዬ የለም። እሺ እና አሰራደል ነገርሻል እንዴ? ኧረ እነዚህ ጩጬዎች ግን አትጭራሽ ጥፍሬን አታሰራኝም ምናምን ይባባላሉ። ኧረ እኛ እኮ በእነሱ እድሜ ማለት ነው ይህን አሁን ራሱ ምንም አናውቅም። ጥፍር ማሰሪያ ምናምን ይመቻቸው። እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። ራስሽ አበላሽ። ጭር ባለ ስፍራ ኧረ በርጠሚውስ እህቴ ሱቅ ልወጣ ነበር። ካልደከመሽ አብረሽኝ ትመጫለሽ? ውይ እህቴ እኔ ይዤልሻለሁ። ራስሽ ደርሰሽ ነይ። አባት ተጫወቱ በቃ። እሺ እኔ ደርሼ ልምጣ። እሺ እናት ጠንቀቅ በይ። የእሷ ፍቅረኛዋ ነው ባሏ ነው። ምንድን ነው? ምን እየሆንሽ ነው? ምን እንዳላወቀ ትሆናለህ። በተደጋጋሚ ሴትነትን ዝቅ አድርጌ ብቀርብም አንተ እንደማያውቅ ትሆናለህ። አንቺ እኮ የሚስቴ እህት ነሽ። ልሁና ቀድሜ አፍቅርሃለሁ ያልኩህ እኔ ነኝ። በተደጋጋሚ ነግሬሻለሁ እህትሽ እንደማፈቅራት። ወይ እናት። ሄሎ አባት፣ ከሱቅ ይዤ የምመጣው ነገር አለ። እኔ እየገዛው ነው። አይ እናት ምን እየሆንሽ ነው? እሺ እህቴን ፍታትና እኔን አግባኝ። ምንድን ነው ያልሽው? አፍሽን ዝጊ። እህትሽ ማለት እኮ የክፉ ቀን ጓዴ ገመና ሸፋኝ ነው። እህቴ እንኳን መጣሽ ሊደፍረኝ ሲል ሁሉንም ነገር ሰምቻለሁ። እህት ከለላ እንጂ እባብ ስትሆን አይቻላል። ውጪ። ሊደፍረኝ ሲል አላለችም። ኧረ በስመ አብ። እንደዚህ አይነት እህት ያለው ሰው ግን አለ። ከእንደዚህ አይነት እህት ይጠብቃችሁ፣ የምር ይጠብቃችሁ።